የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግን፣ ለአንዱም ትንቢት መናገርን፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱም ለብቻቸው እያካፈለ ያደርጋል። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንጦስ ምዕራፍ 12 ከቁጥር 4-11 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰኒዩ ለታኅሳስ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወህንጸተ ቤተ ክርስቲያኑ በሀገረ ዳህና ወአርአየ ባቲ ተአምራተ ወቅዳሴሃ በዛቲ ዕለት በከመ ስምዐ ኮነ አርኬላዎስ ኤጲስቆጶስ ዘይእቲ ሀገር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ዳህና በሚባል አገርም ቤተክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚያችም ቀን ቤተክርስቲያኒቱን የከበረችበት ነው። የዚህች ሀገር ኤጲስቆጶስም አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስም መወለድ ካህኑን ዘካርያስን ያበሰረው እርሱ ነው። ይህም መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለ እኛም ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ዳግመኛም እመቤታችን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰረበት መሰረት ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያት እንዲህ ሆነ። ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምዕመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ይህን መጽሐፍ ስለጻፍክልኝ በአንተ ደስ አለኝ፣ አመሰገንኩ አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅስዮስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምንም ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመረ። ከዚያ በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰረበት ቀን በዓሏን አከበረ። የከበረ የሚሆን የልደትንም በዓል ከማክበር አስቀድሞ በ8 ቀን አደረገው። ይኸውም ታኅሳስ በባተ በ22 ቀን ነው። በጵጵስናው ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩ ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩህ፣ በአንተም ደስ አለኝ፣ ሥራህንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝ በሰው ሁሉ ፊት አከብርህ ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድስ እንኳን ይህችን ልብስ ሊለብሳት በዚህ ወንበርም ላይ ሊቀመጥ የሚቻለው የለም። ይህንን ነገርን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት።
ለእርሱ ምስጋና ይሁን ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት አባ አንስጣስዮስ አረፈ። ይህም ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግሥት ውስጥ ሹም ነበረ። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞም ከእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናት አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታው ሁሉ ኤጲስቆጶሳትን ካህናትንም ሾመ። የመለካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረገባቸው። እርሱ ስለ ዕውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆቹ ውስጥ አንዱን ላከ። ያም ይህን አባት አንስጣስዮስን በሐሰት ወነጀለው፣ እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አንስጣስዮስ የጸሎትን የቅዳሴን ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖትንም አራከሰ። እርሱ ግን ይህን አላደረገም ነበረ። ንጉሡም የዚህን ክፉ ነገረ ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያ ገዢ ልኮ የቅዱሳን ቆዝሞስና የድሜያኖስ ቤተክርስቲያናቸውን ንዋያተ ቅዱሳቱን ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግኒዮስ እንዲሰጠው አዘዘው። ስለዚህም ይህን አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፋንታ ስሙ አትናሲዮስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣስዮስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱን ሰብስቦ በፊታቸውም አስነበባት። በእርሷም ደስ አላቸው። በውስጧ ከተጻፈ ቃል የተነሳ ከአዋቂነቱም ቃል አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳቱን፣ ካህናቱን፣ ዲያቆናቱን፣ መምህራኑን ይዞ ወደ እስክንድርያ ከተማ መጣ። ይህም አባት አንስጣስዮስም ወጥቶ በደስታ ተቀበላቸው። ይህ አባት አትናቴዎስም እንዲህ አለ። ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያን ልንዘምር ይገባናል አለ። አትናቴዎስም አንስጣስዮስም ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና እውነትም በምድረ ግብፅ ተገለጠች። የቀናች ሃይማኖትን በአንጾኪያ ተገኘች። ግብፅና ሶርያም አንዲት ሃይማኖት ሆነዋልና እስክንድርያና አንጾኪያም አንዲት ቤተክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህ አባት አትናቴዎስም በአባ አንስጣስዮስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችም ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህ በኋላ አባ አትናቴዎስ በፍቅር አንድነት ወደ ሀገሩ ተመለሰ። ከዚያም ወዲያ በእስክንድርያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጣስዮስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውና ለመንጋዎቹም ያስተምራቸው ነበረ። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱም ዓመት እየጻፈ የሚልካቸውን ትምህርቶቹን መጀመሪያውን በአሌፋት ፊደል አደረገ። እንዲሁም በመጀመሪያ ዓመት ትምህርቱን በአሌፍ ጀመረ። በሁለተኛውም በቤት በሦስተኛውም በጋሜል የሹመቱን ወራት 42ቱ ዓመት እስከሚፈጸም በ22ቱ አሌፋት አርእስትነት የ12,000 ድርሰቶች መልእክታትን ጻፈ። በ330 ዓመተ ሰማዕታት በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 23 በዚች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተአምረ ማርያም፣ ቅዱስ ደቅስዮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣስዮስ ሊቅ፣ አባ አርኬላዎስ። ወርሃዊ በዓላት ቅዱስ ራኤል ሊቀ መላእክት፣ አባ እንጦንስ፣ አባ ጳውሊ የዋህ፣ ቅዱስ ዩልዮስ፣ ቅዱስ ሉቃስ ወንጌላዊ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣
ለአንዱም ተአምራትን ማድረግ ይሰጠዋል። አንደኛ ቆሮንጦስ ምዕራፍ 12 ከቁጥር 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከመከራ ሥጋ ከመከራ ነፍስ እኛንም በቸርነቱ ይከልለን። ይቅርታውን ቸርነቱን ያርቅብን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳኗ በረከቷ ረድኤቷ አማላጅነቷ አይለየን። የመልአኩ የቅዱስ ገብርኤል ጥበቃና ረድኤት ደስታና የምስራች አይራቀን። በሀገራችን በኢትዮጵያ እንዲሁም በመላው ዓለም ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። የተሻለውን ነገር በቸርነቱ ያዘጋጅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ሐፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።